ሰላም እንዴት ናችሁ? ይህን 2 ቀን ፊልም መስራት እንዴት ድብር እያለኝ እንደሆነ ብታውቁ፣ እስኪ ላይክ እያደረጋችሁ በሞራል ጥሩ ጥሩ ፊልሞች እንድሰራላችሁ አድርጉኝ። አሁን ማይ ፎልት የተሰኘውን ፊልም 2ኛ ክፍል በ2024 የወጣውን ዩር ፎልት የተሰኘ ፊልም ይዤላችሁ መጥቻለሁ። የመጀመሪያውን ክፍል ካላያችሁት ሄዳችሁ እዩት። ፊልሙን ከመጀመራችሁ በፊት የላይክ ምልክቷን እየተጫናችሁ ሌሎች ሰዎች ጋር እንዲደርስ አግዙኝ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር እነ ኖዋ ቤት ውስጥ ፕሮግራም ተዘጋጅቶ ያሳየናል። የኖዋ እናት ራፋኤላና እንጀራ አባቷ ዊል ከእንጀራ ወንድሟ ከኒክ ጋር ያላቸው ግንኙነት ስላላማራቸው ኒክን በስራ ጉዳይ ወደ ሌላ ሀገር ልከውታል። በኋላም ግን ኒክ የተላከበትን ስራ ጨራርሶ ለማንም ሳይናገር ተመልሶ ይመጣል። ኖዋም ኒክን እንዳየችው በጣም ነበር የተደሰተችው። ወላጆቻቸው ደስተኛ አልነበሩም። የእነሱ ደስተኛ ለመሆን ኒክና ኖዋንም አላስቆመም። ፍቅሩን ለመግለጽ ኒክ ለኖዋ የአንገት ሐብል ይሰጣታል። ከዚያ ይህ ስጦታ ብቻ ሳይሆን ልቤ እንደሰጠዎች ቁጠሪው አላት። የኒክና የኖዋ ፍቅርና ቅርበት ቀስ እያለ እየጨመረ እየመጣ ነው። ባገኙት አጋጣሚ አብረው ጥሩ ጊዜ ለማሳለፍ ይሞክራሉ። አንድ ቀን ምሽት ኒክ ከጓደኛው ላይን ጋር እያወራን ያለ ትንሽ እውነታው እየተገለጠለት ይመታል። ኖዋ አሁን ወደ ኮሌጅ የምትገባበት ሰዓት ነው። ላየን እንደሚለው ከሆነ ሰዎች እያደጉ ሲመጡ ፍላጎታቸውም ይቀየራል እና እየተራራቁ ይመጣሉ እና ኖዋ አሁን ወደ ኮሌጅ ስትገባ በመካከላቸው ያለው ርቀት የኒክና የኖዋን ግንኙነት ሊያሻክረው ይችላል። ኖዋና ጓደኛዋ ሃይስኩል ጨርሰው ይመረቁና ወደ ኮሌጅ ዝግጅት ጀመሩ። ላየን እስር ቤት ያለው ወንድሙን ለመጠየቅ ይሄዳል። ወንድሙ ጥፋት አጥፍቶን የታሰረው አንድ ላይ ያስተዳድሩት የነበረው ገራዥ አሁን ቀስ በቀስ ስራ እያጣ መጥቷል። እየሰሩ ለእናታቸው ገንዘብ ይልኩ ነበር። አሁን ግን ምንም ገንዘብ እየላኩላት ስላልሆነ ላየን በቃ ገራዡን እንድሸጠው ይለዋል። ወንድምየው ግን ገራዡ እንዲሸጥ አልፈለገም። የሆነ መንገድ አላጣም እናስተካክለዋለን ይለዋል። የኖዋ ወላጆች ኮሌጅ መግባቷን አስመልክቶ በጣም የሚያምር ውድ መኪና ገዝተው ይሰጧታል። አመስግና መኪናውን ለመሞከር አንድ ላይ ከኒክ ጋር ወደ አንድ ቦታ ይሄዳሉ። ከዛም አያቱ በስጦታ መልክ የሰጠውን ትልቅ ቤት ያሳያታል። እናም ተመልሼ ወደ አሜሪካ ለስራ መሄድ አልፈልግም አላት። አብረን እዚህ ቤት መኖር እንችላለን፣ በዛ ላይ ደግሞ ቤቱ ከኮሌጅሽ በጣም ቅርብ ነው አላት። በዚህ መልኩ ኒክ ቅርበታቸውን መጠበቅ ፈልጎ ነበረ። ተራርቀው መካከላቸው ያለውን ግንኙነት ማጣት አልፈለገም። ኒክ አብረው እንዲኖሩ ሊያሳምናት ይሞክራል። ኖዋ ደግሞ አብሮ ለመኖር ገና ነን ብላ ነው የምታስበው። ይህም ሀሳብ በመካከላቸው አነስ ያለ ጭቅጭቅ እንዲፈጠር አድርጓል። በኋላም ኖዋ ከእናቷ ጋር አንድ ላይ የዩኒቨርሲቲ ዶርሟን ለማየት ትሄዳለች። እዛም አብራት ክፍል የምትጋራውንም ልጅ ተዋወቀቻት። ብራየር ትባላለች። ኒክ ወደ ስራ ሲመለስ የድሮ ጓደኛው ሶፊያ የምትባል ሴት ድርጅት ውስጥ ተቀጥራ ያገኛታል። ሶፊያ በሙያዋ ጠበቃ ናት። በጣም የሀብታም ልጅ ናት። ከልጅነቷ ጀምሮ ነው ኒክን የምትወደው። የኒክ አባት ዊልና ራፋኤላ አውቀው ነው ሶፊያን የቀጠሯት። ኒክና ኖዋ መሃል ገብታ እንድታጣላቸው ነው። ራፋኤላ ትክክለኛ አጋጣሚውን ትጠብቅና ልጇ ኖዋን ለምንድን ነው የቤተሰቡን ስም የምታጠፊው? ከወንድምሽ ጋር ያለሽን ግንኙነት አቁሚ ያለቻት። ኖዋም ሰው የፈለገው ማለት ይችላል፣ እኔ ግን ኒክን እወደዋለሁ ትላታለች። ራፋኤላም ለልጇ ማስጠንቀቂያ ሰጠቻት። ግንኙነትሽን አቁሚ ብዬሻለሁ፣ ብታቆሚ ይሻላል አለቻት። ኖዋ ቤት ውስጥ ከእናቷ ጋር መጨቃጨቅ ስለሰለቻት ወደ ዩኒቨርሲቲ ዶርሟ ቀደም ብላ ትገባለች። ኖዋ ወደ ዶርሟ ስትሄድ ዶርሟ ውስጥ በጣም ብዙ ሰዎች አሉ። ይሄም የሆነው ብራየር ዶርም ውስጥ ፓርቲ አዘጋጅታ ስለነበረ ነው። ፓርቲው ካለቀ በኋላ ኖዋና ብራየር ማውራት ይጀምራሉ። ብራየር ትንሽ የጤና እክል ገጥሟት እንደነበረም ለኖዋ አልደበቀቻትም። በዚህ መሃል ፓርቲው ላይ ተገኝቶ የነበረ ማይክል የተባለ ሰው ጃኬቱን ረስቶ ስለነበር ጃኬቱን ሊወስድ ተመልሶ ይመጣል። ማይክል እዛው ዩኒቨርሲቲ ውስጥ የሳይኮሎጂ ተማሪ ነው። የላየን ወንድም ከእስር ቤት ይፈታል፣ ግን አሁንም ችግር አላጣውም። ኒክ አብራው ማትኖር በጣም የወዳት እህት አለችው። ከእሷ ጋር እየተጫወተ ያለ እናቱ ትመጣለች። ኒክ ወላጅ እናቱን በጣም ነው የሚጠላት፣ ምክንያቱም ምንም ነገር ሳትናገር ከዓመታት በፊት ጥላው ስለሄደች። ኖዋ በእናቱ የተናደደውን ኒክ ለማጽናናት ትሞክራለች። የሚቀጥለው ቀን ጠዋት ኖዋ በኒክ በጣም ተናዳበት ያሳየናል። ምክንያቱም ሲስማት አንገቷ ላይ ምልክት ትቷል። እሷም ብድሯን ለመመለስ
በማይለቅ ፓርከር የሚያስቁ ስዕሎች ሰውነቱ ላይ ትስልበታለች። እጁ ላይ ደግሞ የኔ ነህ ብላ ጽፋለች። በኋላም ኒክ ኖዋ የምትኖርበትን ቦታ ማየት ስለፈለገ ወደ ዶርሟ ይዘው ትሄዳለች። በሚገርም ሁኔታ ኖዋና ብራየር ይተዋወቃሉ። ግን ሁለቱም እንደማይተዋወቁ አስመስለው ድጋሚ ይጨዋበጣሉ። ኒክ ከኖዋ ዶርም ልክ እንደወጣ ጓደኛው ላይን ይደውልለታል። ላይን በጣም ትልቅ ችግር ውስጥ ገብቷል። ምክንያቱም ወንድሙ ገንዘብ ለማግኘት አደንዛዥ እጽን ይሸጥ አድርጎታል። ኒክ ጓደኛው ላይን ይህንን እጽ የሚያደርስበት ክለብ ተከትሎት ይሄዳል። በሚገርም ሁኔታ ኖዋም አንድ ላይ ተከትላቸው መታ ነበር። እጹን የሚቀበላቸው ሰው የሮኒ ታላቅ ወንድም ነበረ። ከተመለከታቸው በኋላ ወንድሜ አይለቃችሁም፣ ሁላችሁንም ይበቀላችኋል ይላቸዋል። ኖዋ ማንንም የፈራች አትመስልም። ችግር የለውም ተዘጋጅተን እንጠብቀዋለን ብላ ነበር የመለሰችለት። የሮኒ ወንድም እጹን ከተቀበላቸው በኋላ ገንዘብ አልከፍልም ይላቸዋል። ከቦታው ለማምለጥም ኖዋ ድብድብ ታስነሳለች። እዚህ ድብድብ መሃል የሮኒ ወንድም ለትንሽ ኒክን ወቅቶት ነበር። ኖዋም እንዴትም ብላ ኒክን ታተርፈዋለች፣ ግን ሁሉም ይታሰራሉ። ኒክም አባቱ ሳያውቅ መታ እንድታስፈታው ሶፊያ ጋር ይደውልላትና እሷም እንዳላት ለማንም ሳትናገር አስፈታቻቸው። ኖዋ ድመት ፈልጋለሁ ብላ ለኒክ ተነግራውና ደስ ይበላት ብሎ ድመት ገዝተው ተያይዘው ወደ ኖዋ ዶርም ይሄዳሉ። ኒክ ብዙ ምቾት የሰጠው አይመስልም። አሁን ብራየርን አያታለሁ ብሎ እየተሳጠቀ ነበር። በሰዓቱ ብራየር ቤት ውስጥ ስላልነበረች ኖዋና ኒክ መሳሳም ይጀምራሉ። ግን ኬት መጣች ሳትባል አጠገባቸው ቆማ ታስደነግጣቸዋለች። በሚቀጥለው ቀን ብራየር ኖዋ ሌላ ወንድ እንድትቀርብ ኖዋን ስትገፋፋት ያሳየናል። ጄና የላየን ፍቅረኛ ነች። በጣም የሀብታም ቤተሰብ ልጅ ናት። ላየን ደግሞ ፍቅረኛዋ ነው። እናም ለገንዘብ ብሎ አግባብ ያልሆኑ ነገሮችን እንዳያደርግ ትነግረዋለች። ኖዋ ወደ ዶርማ ስትመለስ ብራየር ከአናቤል ጋር እያወራች ያገኘቻት። አናቤል ማለት የኒክ ትክክለኛ ወላጅ እናቱ ናት። አናቤል ከኖዋ ጋር ማውራት ፈልጋ ነበረ። ኖዋ ልታወራት አትፈልግም። አናቤልም ለኖዋ እባክሽ ይሄ የመጨረሻ እድሌ ነው ከልጄ ጋር ለመቀራረብ፣ እናም እድሌ ልሞክር፣ አንቺም አግዥኝ ብላ ስልክ ቁጥሯን ለኖዋ ትሰጣታለች። አናቤል ከመሄዷ በፊት አንድ ጥያቄ ለኖዋ አነሳችላት። የቀድሞ ባሌና እናትሽ ፍቅር የጀመሩት መቼ ይመስልሻል ትላታለች። የዛኑ ቀን ኖዋ እቃዋን ለመሰብሰብ ወደ ቤት ስትሄድ ሶፊያ ቤት እራት ተጋብዛ ከኒክ አጠገብ ቁጭ ብላ ሁሉም በተሰበሰበበት እራት ሲበሉ ተመለከተች። ራፋኤላ ኖዋን እንድትናደድ በማሰብ ቁጭ በይ እራት ብይ ብላ ታስቀምጣታለች። እራት እየተበላ የኒክ አባት አንድ ላይ ብትሆኑ በጣም ነው የምታምሩት ይላቸዋል። ኒክና ሶፊያን በጣም ትናደድና የቅናት ስሜት ውስጥ ሆና ኒክ አብረን እንኑር እንዳላት ለቤተሰቡ ትናገራለች። ከዛም ተናዳ እራቱን ጥላ ተነስታ ወጣች። ኒክም ኖዋን ተከትሏት ወደምትሄድበት ቦታ ይሄዳል። እሷም የሄደችው የሞተው የወላጅ አባቷ መቃብር ቦታ ነበር። ኖዋም ኒክ ተከትሏት እንደመጣ ስትመለከት ከሶፊያ ጋር ምን አይነት ግንኙነት ነው ያለ ብላ ትጠይቀዋለች። ኒክ ከጓደኝነት ውጪ ምንም አይነት ግንኙነት በመሃላችን የለም ይላታል። ኖዋ ልታምነው ፈቃደኛ አልነበረችም። ከዛም ኖዋ ምን እንደሚፈጠር የምናየው ነገር ይሆናል ትለዋለች። የሚቀጥለው ቀን ኖዋ ማንም ሳይኖር አናቤልን ወደ ቤት ትጠራታለች። አናቤል የኒክ የወላጅ እናት ናት። አናቤል ከኒክ አባት ጋር ስትፋታ ኒክን ወስዳ ማሳደግ ፈልጋ ተካሳ ነበረ። ግን የኒክን አባት ማሸነፍ በጣም ከባድ ነገር ነበር። አናቤል አጋጣሚውን በመጠቀም ሽንት ቤት ልሂድ በማለት ከመታጠቢያ ክፍል ውስጥ የዊልን የጥርስ ብሩሽ ሰርቃ ይዛ ትወጣለች። የኒክ አባት ዊል ለኒክ ስለ ወላጅ እናቱ ይነግረዋል። እናትህ አሁን ካለው ባሏ ጋር ተፋታለች ይመስለኛል፣ የምትኖርበትን ቤት የላትም፣ እጇ ላይም ገንዘብ ያለ አይመስለኝም ይለዋል። አናቤል ለኖዋ ለኒክ ስጭልኝ ብላ የሰጠቻትን ደብዳቤ የኒክ ቢሮ ውስጥ ለማስቀመጥ ስትሞክር ሶፊያ ትመለከታታለች። ኒክ የቢሮ ጠረጴዛ ላይ ከእናቱ የተላከለትን ደብዳቤ ሲመለከት አንስቶ ይቀደዋል። የዛን ቀን ምሽት ኖዋና ኒክ አንድ ላይ ጥሩ ጊዜ ለማሳለፍ ወደ አንድ ቦታ ይሄዳሉ። በጣም የሚያምር ምሽት ካሳለፉ በኋላ እየደነሱ እያለ ኒክ ለስራ ጉዳይ ወደ ሌላ ሀገር እንደሚሄድ ይነግራታል። እናም የሚሄደው ብቻውን አልነበረም፣
ከሶፊያ ጋር ነው። ኒክ ከሶፊያ ጋር የሚሄደው ነገር ምንም አላማራትም። ኒክ በስራ ጉዳይ ወደ ሌላ ሀገር ከሄደ በኋላ የኖዋ እናት ኖዋን ፍለጋ ወደ ኒክ ቤት ትመጣለች። እናም አገኘቻት። ኖዋ ከኒክ ጋር ለመኖር ወስና ነበረ። ንቅሳቱን ካየች በኋላ የኖዋ እናት እባክሽ ልጄ ይህንን አታድርጊ ብላ ሀሳቧን ለማስቀየር የተቻላትን ታደርጋለች። ኖዋ ግን ሀሳቧን የምትቀይርበት ሁኔታ ላይ አልነበረችም። ኖዋ እናቷን እኔ በጣም ብዙ ነገሮች አሁን እያወቅኩ መጥቻለሁ፣ ስለዚህ በህይወቴ ጣልቃ አትግቢ፣ የፈለግኩትን ነገር የመወሰን መብት አለኝ ትላታለች። ከዛም አባቴ እኔን ለመግደል የሞከረ ቀን የት ነበርሽ? ከማ ጋር ምን ስታረጊ ነበር ብላ ጠየቀቻት። ሌላ በኩል ኒክ ከአያቱ ጋር እያወራ ነው። እናም አያቱ ብራየርን ምን እንዳደረጋት ይጠይቀዋል። ኒክ ብራየር ከኒክ ፍቅር ይዟት ለረጅም ጊዜ ስታስቸግረው ቆይታ አያትየው ነው ዞር ያደረጓት። አያቱም ማድረግ ያለብኝን ነገር አድርጌያለሁ፣ ከዚህ በኋላ አታስብ፣ ምንም አታስቸግረህም ይለዋል። በኋላም ኒክና ሶፊያ የሄዱበት ስራ ስለተሳካላቸው ጥሩ ጊዜ እያሳለፉ ደስታቸውን እያከበሩ ነበር። ይህንን ቅርርባቸውን አንድ ሰው ከሩቅ ሆኖ ፎቶ እያነሳቸው ነበር። ኒክ ወደ ቤት ከተመለሰ በኋላ አበባ ይዞ ወደ ቤት ሲገባ ኖዋ ቤት ውስጥ የለችም። እሷን ፍለጋ ወደ ዩኒቨርሲቲ ዶርሟ ሲሄድ ዶርሟ ውስጥ ማይክል የሚባል ሰው ይመለከታል። ማይክል ኖዋን ፍለጋ የመጣው ብራየር የኒክን መምጫ ሰዓት ተመልክታ እሷ ስለጠራችው ነው። ኒክና ኖዋ በጣም መጨቃጨቅ ይጀምራሉ። ኖዋ ግራ ስለገባት እስኪ ጊዜ ወስደን ነገሮች ላይ እናስብበት፣ ምክንያቱም ምንም መግባባት እየቻለን አይደለም ትለዋለች። ኒክ ለኖዋ ለንደን ውስጥ ቋሚ ስራ እንዳገኘ ይነግራታል። እናም ለመወሰን አንድ ሳምንትን የቀረኝ አላት። ቅር ብለሽ ካልሽኝ እቀራለሁ፣ ግን ሂድ ካልሽኝም እሄዳለሁ ይላታል። ሶፊያና ኒክ አብረው ስራ በሰሩ ቁጥር ሶፊያ ኒክን በጣም እየወደደችው እየመጣች ነው። ኖዋ ኒክና አብራት ዶርም ውስጥ የምትኖረው ብራየር አንድ ላይ የፍቅር ግንኙነት እንደነበራቸው አወቀች። ኖዋ እንዴት ቢያደርጎ የገራጅ ስራውን ለማስተካከል ቢሞክር ነገሮች እንዳቀዱ አልሆኑለትም። እናም ገንዘብ ለማግኘት ኒክን ለምንድን ነው የመኪና ውድድር ማታደርገው ይለዋል። ኒክ ለኖዋ ከዚህ በኋላ ውድድር እንደማያደርግ ቃል ገብቶላት ስለነበረ ሲን ያስታውሰዋል። ላየንም አንድ ነግራቸውም ለሴቶቹ እኔ እናንተ ብቻ ሚስጥር አድርገን እንያዘው አለው። የዊል ድርጅት አንድ ትልቅ ፕሮግራም ያዘጋጃል። እናም ያ ቀን ደረሰ። ሴቶች ለፕሮግራሙ ሲዘገጃጁ ኒክና ላየን ኖዋን አግቷት ታስሮ ከነበረው ከሩኒ ጋር የመኪና ውድድር ለማድረግ እየተዘጋጁ ነው። በሚገርም ሁኔታ ጄናና ኖዋ ኬት መጡ ሳይባል ቦታው ላይ ይገኛሉ። ውድድሩ ላይ ኖዋም ትሳተፍበታለች። ብራየር ቦታው ላይ ስለነበረች ውድድሩ እንደጀመረ ፖሊስ ጋር ደውላ ህገወጥ የመኪና ውድድር እያካሄዱ እንደሆነ ጠቆመችባቸው። በመጨረሻም ኒክና ኖዋ ያመልጡና ሮኒ አሁንም በድጋሚ ከእስር ቤት እንደተለቀቀ ድጋሚ ታሰረ። ሁሉም ወደ ፕሮግራሙ ይሄዳሉ፣ ምንም ነገር እንዳልተፈጠረ አድርገው። ፕሮግራሙ ላይ ጄና ከላየን ጋር ተጣላለች። አንተ በማንነት አትወደኝም፣ ሀብታም ስለሆንኩኝ እማልፈልግህ ይመስላል ትለዋለች። ብራየርም ማን እንደጋበዛት አይታወቅም፣ ፕሮግራሙ ላይ ነበረች። እናም ኒክን እንደዚህ አይነት ፕሮግራም ላይ ይዘህ መተህ እኮ አታውቅም ትለዋለች። ኖዋም ከብራየር ጋር የነበረውን የፍቅር ግንኙነት ለምን እንደደበቃት ጠየቀችው። በዚህ ፕሮግራም መሃል የኒክ ወላጅ እናት ሳትፈለግ ትገኛለች። እናም የዊልን ጥርስ ብሩሽ ወስዳ ዲኤንኤ አሰርታ ስለነበረ እሱን ከፈታችው በኋላ የወለደቻት ሴት ልጅ የሱ ልጅ መሆኗን አረጋገጠችለት። ሁሉም በጣም ነው የደነገጠው። ከሁሉም በላይ ጥያቄ የሆነባቸው አናቤል እንዴት አድርጋ የዊልን ጥርስ ብሩሽ አገኘች የሚለውን ነገር ነው። ኖዋም የኔ ጥፋት ነው፣ አናቤልን ቤት ጠርቻት ነበር ትላለች። ኒክ በጣም ነበር የተናደደባት። የካደችው ያህል ነው የተሰማው። ኒክ ያደረግሽው ነገሮች ቤተሰቤ እንዴት እንደሚበትን ትመለከቻለሽ ብሎ ተናዶ ይናገራታል። ኖዋም እያለቀሰች ይቅርታ አድርግልኝ ትለዋለች። እናም እንደምትወደውና ልታጣው እንደማትፈልግ ነገረችው። ኒክም ኖዋን ጥሏት ወደ ሶፊያ ይሄድና ሶፊያን ይስማታል። ኖዋን እኔና አንቺ መሃል ያለው ነገር አውቅቷል ይላታል። ብራየርም ትመጣና ኖዋን ኒክ ከአንድ ሴት ጋር መቀመጥ አይችልም፣ ሴት መቀያየር ነው የሚችልበት ትላታለች። እዛም ከኖዋ ቦርሳ ውስጥ የኒክን የቤት ቁልፍ ብራየር ትሰርቃለች። ላየንና ኒክ እያወሩ እየደጋገመ ላየን ስህተት እየሰራህ ነው፣ ተሳስተሃል ይለዋል። እኔ ከጄና ጋር ብጣላ ቸኩዬ ምንም ነገር አልወስንም፣ ምክንያቱም ነገ ድጋሚ እንታረቃለን ይለዋል። ኒክም ዞር ብሎ ስለ ኖዋ ማሰብ ጀመረ። ከዛም ኒክ ኖዋን ፍለጋ ወደ ፕሮግራሙ ይመለሳል። ግን
ኖዋ አልነበረችም። ብራየርን አግኝቷት ኖዋ የት ናት ብሎ ይጠይቃታል። እሷም የዛኔ ታስታውሳለህ እንደ ኖዋ እኔንም ጥላኝ ስትሄድ በሆዴ ልጅህን ተሸክሜ ነበረ፣ ግን ቤተሰቦችህ በግድ ልጁን እንዳስወርድ አደረጉኝ አለችው። የኔ ተራ ነው እበቀላቸዋለሁ ትለዋለች። ኒክ አሁንም ደግሞ ኖዋ የት ነው ያለችው ብሎ ይጠይቃታል። ብራየርም አንተ ቤት ሄዳ ሊሆን ይችላል ምን አውቃለሁ አለችው። ኒክ እየፈጠነ ወደ ቤት ይሄዳል። ኖዋ ቤት ውስጥ አልነበረችም። ኖዋ የቤትና የዶርም ቁልፏ ጠፍቶባት ስለነበረ አማራጭ ስላልነበራት ዝናብ ሲዘንብ ወደ ማይክል ዶርም ትገባለች። ቁልፏን ብራየር እንደወሰደችባት እስካሁን አላወቀችም። ኒክ እየደጋገመ የጽሁፍ መልእክት ሲልክላት ስልኳን አጠፋችው። እዛም ኖዋ በዚህ አጋጣሚ ትልቅ ጥፋት አጠፋች። ከማይክል ጋር ግንኙነት ታደርጋለች። ግንኙነት ማድረጓም ይጸጽታትና ዝናብ እየዘነበ ማይክልን ቤት ለቃ ትወጣለች። ዝናብ ውስጥም ኒክን አገኘችው። ዝናብ ላይ ቆሞ እየጠበቃት ነበር። ምንም ነገር ሳያወሩ ሁለቱም ተያይተው ግንኙነታቸው ከመጠገንም በላይ ተሰብሮ እንዳላወቁ ልቧ ተሰብሮ ኖዋ ኒክን ጥለው ትሄዳለች። ኒክም በጣም በንዴት ውስጥ ሆኖ መኪናውን አስነስቶ ይሄዳል። ራፋኤልና ዌል ኒክና ኖዋን ለማጣላት ያቀዱት እቅድ ተሳካላቸው። ግን እነሱ እንዳሰቡት ደስታን አልሰጣቸውም ነበር። ፊልሙ ኖዋ አሁንም በድጋሚ የወላጅ አባቷን የመቃብር ቦታ ልትጎበኝ ስትሄድ ያልቃል። የሚገርማችሁ ነገር የዚህ ፊልም ክፍል 3 በዚህ ሳምንት ነው የወጣው። ፊልሙን እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ክፍል 3 ብላችሁ ኮመንት አርጉልኝ። አሁንም ሁልጊዜም እንደምላችሁ ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።